በጣም የሚገርም ነው። ቤሉል መጥቷል ማለት ነው። እንግዲህ ቤሉል ገና ውጭ ላይ ሲያያት ነው ኑንያትን ያው ይተዋወቃሉ ከዚህ በፊት ኑንያት ለእረፍት እነሱ ጋር ስለምትመጣ እና ኑንያትን ገና ሲያያት መኪና ነው አባቱን መኪና ያስቆመው ማለት ነው። እንግዲህ ቤሉል አባቱን መኪና ያስቆመው ለምንድነው ካለ ኑንያትን አይቶ ነው። ከዛ ኑንያት ደግሞ ጓደኛዋን ልትሸኝ ወጥታ ነበረ። እና እንግዲህ ቤሉል በዚህ መልኩ እየተንከባከባት ተመልክተናል። ስለዚህ አባቱ ያለው ነገር ልክ ነው ማለት ነው። ይሄ ማለት ደግሞ ከዚህ በፊትም ቤሉል ሲመጣ ኑንያትን ያያት ነበር ማለት ነው። እንደ ዛሬ ለመመኘት ያስበው እና ቶሚ እንግዲህ ይሄንን ሁላ ነገር አላወቀም ማለትም የበፊቱን ያወቀ አይመስልም። ቤሉል ግን ገና ሲያያት ደንግጦ ሄዶ ሰላም ብሎ አሁንም ደግሞ እንደዚህ በዚህ መልኩ እየተንከባከባት የኔ እርግብ እያላት ይገኛል ማለት ነው። እና ኑንያት ያው መጨረሻ ላይ ራሷን ማለትም ምንም እንደሌለባት ታውቃለች። ያኔ በጣም ደስ የሚል ነገር ይፈጠራል። ለጊዜው ግን በጣም ጭንቀት ላይ ስለሆነች አንዴ ራሷን አንዴ ምናምን በጣም ነው የሚያማትና እንግዲህ ቤሉል በምን ምክንያት ነው እንደው ዝም ብሎ እንደዚህ ስላያት ነው የወደዳት ወይስ የበፊት ከገጠር ማለትም እሷ እነሱ ጋር ስታሳልፍ በነበራት ጊዜ የሆነ ነገር ይኖር ይሆን የሚለውን የምንፈትሽ ይሆናል ማለት ነው። እና ካየነው ከተመለከትነው ማለት ነው። ሌላው ደግሞ እንግዲህ መሲን ሲያወራት የነበረው ዛሬ በደንብ ድምፁ በደንብ ተሰምቶናል። ቴዲ ነው ማለት ነው መሲን ሲያወራት የነበረው እንግዲህ ቴዲ እሱ ስለሆነ ነው ማለት እርግጠኛ ነሽ ብታገኝ ችግር የለውም እያለ በድጋሚ ደጋግሞ ሲጠይቃት ነበረ። አንደኛ ሁለተኛ ደግሞ ምን ብሏታል ለሄለን በምታዩ ነገር እንዳይቆጭሽ እኔም የራሴ የሆነ ህይወት ልኖር ነው ብሏት ነበር። ስለዚህ እንግዲህ መሲ ጋር ቀጠለ ማለት ደግሞ መሲንም በአካልሽ እንገናኝ ብሎ ፈቀደላት ማለት ደግሞ ምንድነው ከሄለን ጋራ በቀጥታም ሆነ በተዘዋዋሪ ጠላት ይሆናል ማለት ነው። ምክንያቱም መሲን ከዚህ ጉድ ሊያወጣት የሚችለው እሱ ነው። በነገራችን ላይ ሌላው እንግዲህ መሲ ምን አድርጋለች ደግሞ ቴክስት ጽፋለች ለጋሽዬ ሚስቱን ሴራ ማለት ነው። እንደዚህ አድርጋለች ብላ የተለያዩ ሜሴጆችን ጽፋለች። እንግዲህ ቶሚ ይህንን ሜሴጅ አይቶ ማጣራትና ስለ ሄለንም ምን ላይ እንደሆነ ማለት እንዴት ይሄን ልታደርግ እንደቻለች ስለዚህ የጋሽ ገዳይ እሷ ናት የሚለውንም ቶሚ ይደርስበታል። ይህንንም የምናወራ ይሆናል ማለት ነው። ሰላም ውዶች እንዴት ናችሁ? ሰላማችሁ ይብዛልኝ በያላችሁበት። ለቻናሌ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ያልሆናችሁ ቤተሰብ ሁኑ። ስለ አንዳንድ ማለትም የሚጠቅሙ ነገሮችን የምንነጋገርበት ቻናል ነው። ድራማ ማቅረብ ብቻ ሳይሆን ድራማው ላይም ምን ተማርን የሚለውንም በስተመጨረሻ የምንመለከትበት ቻናል ነው። ላይክም እያደረጋችሁ አበረታቱኝ ማለት ነው። እንግዲህ መሲ ዛሬ ሁሉንም ነገር ተናግራለች። እንዴ አንተ ቆይ እስከ መቼ ድረስ ነው ሳንተያይ? አንተ እያወከኝ እያየኸኝ፣ እኔ ግን እስከ መቼ ድረስ ነው ሳላይክ? ይሄ ሊሆን የለበትም። ይሄ መሆን የለበትም። መተያየት መገናኘት አለብን። እኔም ላይክ እፈልጋለሁኝ። ማንነትንም ማወቅ አለብኝ። ወይ ፎቶ የለ ወይ ልክ ታዲ እንዳለቻት ማለት ነው። ታዲ ምን ብላት ነበር እንዴ? ይሄ ነገር ግን መስዬ ያልሆነ ነገር እንዳይሆን፣ ምክንያቱም አንቺን ያይሻል፣ እንደዚህ ለብሰሻል ዛሬ፣ እንደዚህ ሆነሻል ዛሬ ይልሻል። እሺ እንዴ አንቺ ስለሱ ምንም ሳታቂ እንዴት ነው የምትኖረው ብላት ነበር። እንግዲህ መሲ አሁን ማወቅ ፈልጋለሁ ብላ ስትሮንግ ሆናለች። ይታያታል ወይ የሚለውንም የምናየው ይሆናል። እንግዲህ ቴዲ ራሱን ይገልጽላታል ወይ እንገናኝ ብሎ ሲፈቅዳል ወይ የሚለውን የምናየው ይሆናል። በእርግጠኝነት ይፈቅዳል። ደግሞ እንዴት ነው የሚፈቅደው የሚለውን እናወራለን ማለት ነው ውዶቼ። እና በጣም ግን ደስ የሚለው ነገር እኔ በጣም ያስደሰተኝ ነገር ቤሉል ማለት ያግዛታል። በእርግጠኝነት ተወዳጅ ልጅ ናት፣ ደስ የምትል ናት ኑንያት። እንግዲህ ቤሉል ኑንያትን መውደዱ የሚገርም አይደለም። ነገር ግን የሚቀጥል አይሆንም። ምክንያቱም ከተባለ ኑንያት የመሲ እህት አይደለችም። ኑንያት ከዚህ በፊትም ቴዲ ራሱ እንደተናገረው ምንድነው ያለው? ኑንያት የራሷ የሄለን ልጅ ናት። አስቡት፣ የሄለን ልጅ ሆነች ማለት ደግሞ ኑንያት የሄለን ልጅ ከሆነች ቤሉል የቶማስ ልጅ ነች ማለት ነው። ስለዚህ ቤሉል የቶማስ ልጅ ነው። ስለዚህ እህቱ ልትሆን ነው ማለት ነው። እና በትክክል ግን ለኑንያት ማለት በቃ የሚመጥናት እስከ ነብሱ በላይ የሚወዳት በጣም የሚንሰፈስፍላት የኔ እርግብ፣ የኔ ንግስት፣ የኔ ልዕልት እያለ የምንሰማው በጣም የሚያፈቅራትና የሚወዳት ግን አዶኒ ነው። አዶኒ እውነት ለመናገር በጣም ነው የሚወዳት ኑንያትን። በዚህም ነው እንግዲህ
ኤድሹ ጥምድ አድርጋ የያዘቻት በዚህ ምክንያት ነው። ለምን እሷን ወደዳት? ለምን እኔን አልወደደኝም? እኔ መወደድ ልጅ አይደለሁም እንዴ? እኔ ምኔ ነው የሚያስጠላው? እኔ ምኔ ነው የሚደብረው? በቃ ኤድሹ ጥምድ አድርጋ የያዘቻት። ምን ነው እንደዛው በዛው ታስረሽ በቀረሽ ኑሮ፣ ምን ነው ባልመጣሽ ኑሮ፣ በቃ ብዙ ነገር እያለች የምትረግማት ኑንያትን ኤድሹ ለምንድን ነው? አዶኒ ስለሚመለከታት ነው፣ ሌላ አይደለም። እንግዲህ ይታደሉታል እንጂ አይታገሉትም። ኤድሹዬ ኑንያት ተወዳጅ ልጅ ናት። እንግዲህ ከገጠርም ስትመጣ ካላገባሽኝ አይነት ነገር ያነ ሲጋተታት ነው መኪና ላይ ወድቆ ከገጠር የመጣችው እና በጣም ደስ የምትወደድ ልጅ ናት ኑንያት። አሁንም ቢሆን ደግሞ እንግዲህ እየተፈጠረ ያለው ነገር ምንድነው ከተባልን አዶኒ ያፈቅራታል። እንደገና ደግሞ ቤሉልም ይፈልጋታል ማለት ነው። ቤሉልም እንግዲህ እንደተመለከትነው ከሆነ አፍቃሪ ነው ሲታይ ማለት ነው። እና እሷስ የትኛውን ነው የምትፈልገው ከተባለ እንግዲህ እሷ በጣም ደስ ብሏት ነበረ። ያኔ ቶሚ ለሄለን እየነገራት ነበር። ምን ብሎ? ቤሉልን ከኑንያት ጋር አንድ ላይ እንዲሆኑ ፈልጋለሁኝ ብሎ በደንብ ሲያወራት ያኔ ነው እንግዲህ ሴራይቴ ሲረባት ራሱ በቃ ለዚህ ድርጊት ማለትም እንድትታገት። በእርግጥ ምንም የሆነችው ነገር የለም፣ ታገተች። አሁን ደግሞ ለእሷ ያልሆነ መርዶ ታግተሽ እኮ እንደዚህ ሆነሽ ነበረ የሚባል መርዶ እንዲመጣባት ያደረጋት ምክንያት ምንድን ነው ከተባለ ያ ቃል ነው። ማለትም ቶሚ ባያማክራት ለሄለን ባይነግራት ዝም ብሎ ነገሮቹን ጨራርሶ ቢሆን እንዳንል ደግሞ ትዳር ነው መናገር አለበት። ምንም እንኳ እሷ ለጥቅም ቢሆንም የተጠጋችው እሱ ደግሞ እንደ ቁም ነገር ትዳር ነው ብሎ እስከያዘው ድረስ ያው መናገር ግዴታው ነው። ስለዚህ እዛ እንደተመለከትናት ኑንያት በእሱ ደስተኛ ናት ማለት ነው። ማለትም በቤሉል ደስተኛ ነች ማለት ነው። በነገራችን ላይ ማንን ታፈቅራለች ለሚለው ግን ግራ ነው። ምክንያቱም አዶኒንም አትጠላውም እና በጣም የምትፈቀር ንጹሕ ልጅ ስለሆነች ነው ይህም የሆነው። አሁን እንግዲህ ሄለን ጎል ውስጥ ገብታለች። በነገራችን ላይ ጎል ውስጥ የገባችው በምንድን ነው? ቤሉልን ልታጋባ የምትፈልጋት አንዲት ልጅን ቴዲን ፈልግልኝ ብላው ነበር። ቴዲ ደግሞ ፈልጎ ያመጣው ማን ነው ከተባለ ሃይማኖት እንግዲህ ማናት ካለን የኑንያት ጓደኛ ኑንያት እንድትጠይቅ የመጣችዋለች ማለት ናት። እንግዲህ ሃይሚ ደውላ ለሄለን ማለት ነው እንዴት ነሽ አስሬ ሰላም ነሽ ወይ ብላታለች። ማን ልበል ማንሽ ደግሞ ምናምን ብላ ነበረ። ቴዲዬ ነው ቁጥርሽን የሰጠኝ እና ስራ ታሰራሻለች ብሎኝ ነው ስትላት ጊዜ እሺ ማን ነው ስምሽ ባይዘው ደውላ አላሳወቀኝም ስትላት ጊዜ አዎ እሱን ግን ከሱ ጋር ብታወሩ ይሻላል ማን ነው ስምሽ ስትባል ሃይማኖት ብላለች። እና ምን አይነት ስም ነው ደግሞ ብላለች። አስቡት እንግዲህ እኔ በጣም ፈን ያደረገኝ ሄለን ሃይማኖትን ምን አይነት ስም ነው ስትል ግን ሄለን ሃይማኖት ያው ነው እኮ ያው ነው በእኔ እንግዲህ በእኔ አረዳድ ያው ነው። ዞሮ ዞሮ ግን ሄሉዬ ምን አድርጋለች ከዛ በኋላ እሺ ስራሽን ታውቂያለሽ ብላታለች። አዎ ስራዬን አውቃለሁ፣ ስምሽ ደግሞ ምንም ነው የማያምረው፣ ስለዚህ ሌላ ምን አይነት ስም ነው ምናምን ብላ ስሙን ፎግራለች። እንግዲህ ሃይማኖቶችዬ ጋሪው ናችሁ እና እንግዲህ እንዴ ስሜና ስራዬ ምን አገናኘው? ለስራዬ ስም ግዴታ መቀየር አለበት እንዴ ብላለች። በነገራችን ላይ ስሟን የምትወደው ትመስላለች ሃይሚዬ። እና ልጅት ስርዓት አስተምሯል አላከሽም እንዴ? እዚህ ቤት ስትመጪ ብዙ ነገሮች አሉ፣ ብዙ ህጎች አሉ። ግን በመጀመሪያ መስራት ካልፈለግሽ ስልኩን መዝጋት ትችያለሽ ብላ በቃ ሄሉዬ ኮስተርተር ብላ ተናግራለች። በነገርሽ ላይ እኔ የምናገረው ነገር ሁሉ እሺ ነው ልትይ የሚገባው። እንዲህ ይሁን ብለሽ አስተያየት ልትሰጭ አይፈቀድልሽም። በዛ ላይ ደግሞ የዚህ ቤት ህግ አንድ በአንድ አግኝቼሽ እነግርሻለሁ። ስምሽን ደግሞ ራስሽ እንድታወጪ እድሉን ሰጥቼሻለሁ። ምን እንደምታረጊ ተነግሮሻል። ስለዚህ የተባልሽውን ነገር በስርዓት ነው የምትፈጽሚ ብላለች ሄሉ። እና ሄሉ ግን እንደዛ አድርጋ በነገራችን ላይ አይሳካላትም። ለምን ምን አለች ደግሞ ቴዲ ምን አይነቷን ላከብኝ እያለች በጣም እየተናደደች ነበረ ማለት ነው። እንግዲህ ቤሉል ደግሞ ሌላ ሴት ማግባት አይፈልግም። ለምን ኑኒን በጣም ነው የሚወዳት ኑንያትን ማለት ነው። እና እንግዲህ ኑንዬ በጣም ደስ የምትል ልጅ ናት እንዳልኳችሁ። ስለዛ ቤሉል የሚፈልገው እሷን ነው። ግን ቤሉል እሷን ማግባት ይችላል የሚለው ላይ ግን ቴዲ ነው የሚያውቀው። ባይዘወይ እህት ማለትም የእሷ ልጅ ኑኒ እንደሆነች ኑንያት እንደሆነች ኤድሹ እንዳልሆነች የሚያውቀው ቴዲ ነው። እሱንም ባለፈው ተናግሯል። አይ ሊወጋት ነበረ እንደውም ግን ምን አለ ልጅቷ አሳዘነችው።
አንደኛ፣ ሁለተኛ ደግሞ የራሷን ልጅ እየጎዳች እንደሆነም ሲያውቅ እንደው ምን ይሻልሻል ሄለን፣ የራስሽን ልጅ እያሰቃይሽ እንደሆነ ብታውቂ እኮ ይህን ሁሉ ነገር ባላረግሽ ነበር እያለ አሰምተናል ማለት ነው። እንግዲህ እዚህ ጋር የምናየው ታዲን ነው። ታዲ እንግዲህ በጣም ጥሩ ስራ አልሰራችም ከዚህ በፊት እንደተመለከት ነው። ታዲ ምንድነው ያደረገችው? የመሲን ሚስጥር አውጥታለች ማለት ነው። ሚስጥር አባክናለች። እሱ ምንድነው ያለችው? መሲኮ አልረሳችም፣ መሲኮ እንደዛ ነው እንደዚህ ነው ብላ ለወንድሟ ስለተናገረች እዚህ ጋር መሲ ተቀይማታለች። ስለዚህ መሲ አሁን ማናገር አትፈልግም። ነገር ግን መሲ ቻንሱን መጠቀም ነው ያለባት። ማለት ታዲ ትጠቅማታለች። ታዲ የሄለን ቀኝ እጅ ውኝኝ ስላለቻት ሄለን እሺ ብላ ቀኝ እጅ ሁና ልታግዛትና ልትረዳ ትችል ነበረ። ነገር ግን መሲ በጭራሽ አልሰማሽም፣ የአንቺን ጓደኝነት ቀቅለሽ ብዩ፣ እኔ አልፈልገውም፣ ሂጂ፣ የልቅስ ጓደኛሽ እየጠበቀችሽ ነው፣ ሂጂላት፣ ኩምትርትር ብላ ተነስታ ሄዳለች ማለት ነው። በዚህ አጋጣሚ ሄድሹ ይህንን ነገር መስማት ፈልጋ ነበረ፣ ምንድን ነው የሚያወሩት የሚለውን ለመስማት ግን ማሾክሾክ ሆነባት። መስማት በጭራሽ ምንድን ነው የሚያሾከሽኩት? እነዚህ ለምንድን ነው የሚያሾከሽኩት ትላለች ማለት ነው። ነገር ግን መስማት አልቻለችም። ሌላው ሄለን መሲን በጣም አስፈራርታታለች። ይኸውልሽ እኔ የምነግርሽን ነገር አዳምጪኝ፣ እረስቻለሁ ምናምን እያልሽ እዛ የምትዋሽውንና የምታሾፊውን ማሾፍሽን ጌዝሽ ላይ ያዡ። እኔ ውጭ ላይ ነኝ እየጠበቁሽ ነው፣ ነይ። በጣም በቃ አስጠንቅቃ። ቴዲ ደግሞ ምን ብሏታል? በጣም እዚህ ጋር ያወዛገባት ነገር ቴዲ ደግሞ ደውለን ብሏታል። ይኸውልሽ እንገናኛለን፣ ነይ ቶሎ እነግርሻለሁኝ ምን ሰዓት እንደምትወጪ፣ ግን እንዳየሽኝ ጥለሽኝ እንዳትሄጂ። ለምን ታውቀዋለች በደንብ ጋሽ ሲወጣ ነው የሰው የሚመጣው። ስለዚህ ለንጋ የሆነ ነገር አለው፣ የሆነ ግንኙነት አለው ብላ ያው ከዚህ በፊት እንደምናውቀው ምን ብላታለች ለታዲ? ይሄ ሰውዬ ብላታለች። ቴዲ መጥቶ ነበረና ለታዲ ይሄ ሰውዬ የሆነ ነገር አለው ከትዬ ጋር፣ ምክንያቱም ጋሼ ሲወጣ ብቻ ይመጣል። ስለዚህ የሆነ ነገር እንዳለው ከእሷ ጋር ግልጽ ነው። ሁሉንም ነገር የሚያደርግላትና የሚያግዛት እንደውም እሱ ሳይሆን አይቀርም ብላ ለታዲ ስትናገር ሰምተናል። ስለዚህ ስለ ቴዲ ታውቃለች ማለት ነው። እዛ ቤት ስለሚመጣ ግን ምንድነው የሚያደርገው ቀጥታ አታውቅም። እና በጣም ፈርቷል። እሱም ያው ስለምታውቅ እዛ ስለምታየው ስለፈራት ነው። እንዳይነግራትም ፈራ። ግን እንዳየሽኝ ጥለሽኝ እንዳትሄጂ ማለት በቃ ቁጭ ብለሽ ዝም ብለሽ የምነግርሽን በሙሉ ልታዳምጭኝ ይገባል ብሏታል። እና ያንን ሁሉ እንግዲህ ካዳመጠች በኋላ ምን ልትለው ትችላለች የሚለውን ስናስብ ግን እንደሚረዳትና እንደሚያግዛት ስትረዳ፣ ሄለንንም ደግሞ አዎ እንደዚህ አድርጋለች ብሎ እንደሚያግዛት ከተረዳች ምንድን ነው ልታደርገው የምትችለው? ያው ትቀበለዋለች ማለት ነው። እንግዲህ ፍቅሩን ምናምን ብቻ አይደለም እንግዲህ ፍቅሩን እሷ በስልክ ላይ የምትስለው ሰው ሌላ ሰው ነው፣ ቴዲ ነው ብላ በጭራሽ ነው አላሰበችም። ስታየው ፍቅሩን ትቀበላለች አትቀበልም የሚለው ሳይሆን ዋናው ነገር ግን ጥላው አትሄድም። ምክንያቱም አሁን አስጠንቅቋታል ማለት ነው። እና እንግዲህ ብላ አዳምጣ ሄለንን ለሁለት ሆነው ያስይዟታል ማለት ነው። የሄለን ነገር ያበቃለታል። ቤሉልም ደግሞ ኑንያትን ያስመረምራታል። ኑንያት ነፃነቷን በእውነት ኑንያት ምንም እንዳልሆነች ማወቅ አለባት። ለዛሬ ይዤላችሁ የመጣሁት እንግዳ ድራማ ይህን ይመስል ነበረ። እዚህ ጋር ብዙ የምንማርበት ነገር አለን። ሄለን ብዙ ክፋቶችን፣ ብዙ ተንኮሎችን፣ ሰው መግደል ሳይቀር ማለት ነው እንግዲህ ብዙ ነገሮችን ታደርጋለች። ግን ለውስጧ ደስታ አይሰጣትም። ቴዲ ደግሞ ነግሯት ነበር። አንቺ እኮ ሄሉዬ እንደዚህ አይገባሽም፣ የሚንከባከብሽ ሰው ያስፈልግሻል፣ ተይ ሲላት አልሰማችም። አሁን እየገባችበት ያለችው ትልቅ እሳት ነው ማለት ያው ማለት ቴዲ ካላገዛት ብቻዋን ምንም ነው ማድረግ የማትችለው ማለት ነው። እንግዲህ ቀጣዩን ክፍል ይዤላችሁ እመጣለሁ። በቀጣይ ለዛሬ ይዤ የመጣሁት ይህን ይመስል ነበር። አብራችሁ ስለቆያችሁ ከልብ አመሰግናለሁ ውዶችዬ። በያላችሁበት ሰላማችሁ ይብዛልኝ። ባይ ባይ።